ፊታችሁን እንዴት እንደሚያሰምርላችሁ እንዳውም ደግሞ ፊታችሁ በነገራችን ላይ አበባ ነው የሚያስመስልላችሁ። በእርግጠኝነት ይህንን ሰርታችሁ ተጠቀሙት፣ ውጤታማ ትሆኑበታላችሁ። እኔ ቀን በቀን እርግጥ እጠቀመዋለሁ፣ ፊቴ ግን ለውጥ አለው፣ እግዚአብሔር ይመስገን። ከዚህ በፊት እንደነገርኳችሁ ትንሽዬ ማዳት ነበረብኝ፣ አሁን ግን ጠፍቶልኛል። ሲጀመር ያው ለክፉ አሳልፎ አልሰጠኝም ማዳቱም። ለምን መጀመሪያ ስላወቅኩበት፣ ከደረሳችሁበት ቶሎ ከደረሳችሁበት ፊታችሁ ይድናል። ምናልባት ፊታችሁ ለተጎዳ እንዲሁም ደግሞ ምግብ ለምትሰሩ በተለይ ፀሐይ ላይ ለምታዘወትሩ እንዲሁም ፊታችሁ በጣም ለተበላሸባችሁ እንደዚህ ሰርታችሁ ተጠቀሙ፣ ውጤታማ ትሆናላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ምርጥ የፊት ክሬም ሰርቼላችኋለሁ እና ሰርቼ ይዤ መጥቻለሁ። ያው የሰራሁት ለራሴ ነው እርግጥ ማለት ነው። እንደዚህ ያልኩት ምን አንድ ኮመንት ምንድን ነው ሰራውላችሁ የምትይው? የሰራሽ እኮ ላንቺ ነው፣ ለእኛ የሰራሽ መሰለሽ አላለችኝም። አንዳንዴ ኮመንት ፈታ ያደርጋሉ እና ያው እኛም ፈታ እያደረግን እንስራ ብለን ነው። በነገራችን ላይ አንዱ ሲሰራ አንዱ ደግሞ ጠንካራ ሆኖ እሱም ራሱን ለመንከባከብ ይነሳል ብዬ ስለማስብ ነው ማለት ነው። በመጀመሪያ ላይ ያሳየኋችሁ ጄልና እንትን አሳይቻችኋለሁ ቫዝሊን። ነገር ግን በኋላ ማብራራላችሁ ይሆናል ስለ ቫዝሊኑ ማለት ነው። ቤቢ ኦይል ፊት ያጠራል፣ ፊት ያለሰልሳል፣ ፊታችሁ እንዲያበራ ይረዳቸዋል። እኔ የተጠቀምኩት ቤቢ ኦይል ተጠቅም ያለው እናንተ ግን ያላችሁን ነገር መጠቀም ትችላላችሁ። ኦሊቭ ኦይል ካላችሁ እንዲሁም ደግሞ ግሊሲኒን የተለያዩ ነገሮች ለፊታችሁ ተስማሚ የሆነውን መጠቀም አለባችሁ። እዚች ጋር ሎሚ ነው የተጠቀምኩት። ሎሚ በነገራችን ላይ ለፊታችን ጥራት እንዲሁም ደግሞ ፊታችሁ እንዲቀላና ፊታችሁ ጥቁር ጠባሳ፣ ጥቋቁር ነገሮች ካለባችሁ ያጠፋላችኋል። ነገር ግን ጥቅሙም አጠቃቀሙ ግዴታ ማወቅ አለብን። ግን በብዛት ደግሞ ከተጠቀምነው በዛው ልክም ጉዳት አለው ማለት ነው። ጉዳቱ ምንድነው? ሎሚ ተቀብታችሁ በፀሐይ መውጣት የለባችሁም። ሎሚ ቫይታሚን ሲ ቢኖረውም በዛ ልክ ደግሞ አብዝተን ከተጠቀምን ጉዳት አለው። ስለዚህ አጠቃቀማችን ብናስተካክል የተመረጠ ነው። እንደዚህ ደግሞ ከተለያዩ ግብአቶች ቀላቅለን በምንጠቀም ሰዓት ምንም ሎሚ ለኛ ይጠቅመናል እንጂ ምንም አይጎዳንም ማለት ነው። እና ይህም ደግሞ ሰርች አድርጉ ማለት ነው። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ምርጥ ኮመንት ለምታደርጉልኝ በጣም አመሰግናለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቻናሌ ተቀላቀሉ ማለት እወዳለሁኝ። እና ዛሬ የተጠቀምኩት ያው የነበረኝ እኔ ሎሚ ትንሽዬ ነበር ያለ ቪዲዮስ ልሰራ ስል ሎሚ የለም። ስለዚህ የተጠቀምኩለት በሰላጣ የተረፈ ትንሽዬ ነበር፣ ፍሪጅ አገኘውኝ ተመስገን። እና እሱን እንደዚህ ሙጭር አድርጌ ከዛ በኋላ ውሃውን ተጠቀምኩ። እኔ የምፈልገው ትንሽ አይደል ጥቅሙን ትንሽዬ ነው እንጂ ያናክል በብዛት በቃ ትንሽ ነገር ነው። በነገራችን ላይ በትንሽ ነገር ራሳችን መንከባከብ እንችላለን ማለት ነው። ያናክል ማብዛት አስፈላጊ አይደለም። እና በዚህ አጋጣሚ ቤቢ ኦይሉና ሎሚውን ስናቀላቅለው እንዴት እንደሚወፍር በጣም ወፍራም ነው እና በቃ ደስ የሚል ሲረም ነው የሆነው እዚች ጋር። ከዛ በኋላ ቅድም እኔ ቫዝሊን አሳይቻችሁ ነበር። እኔ የተጠቀምኩት እዚች ጋር ጄል ነው። ይሄኛው ጄል እቤት ውስጥም መስራት ይቻላል። ይሄ የተጠቀምኩት የተልባ ጄል ነው። እኔ የገዛሁት ነው የተጠቀምኩት። ነገር ግን በዚህ አጋጣሚ ይሄ ጄል የፀጉር ነው። ነገር ግን ለፊቴ ተስማምቶኛል። ስለ አንዳንድ ለምሳሌ ኮኮናት እንዲሁም ደግሞ የተለያዩ ጄሎች አሉ። ለፊቴ ግን አይስማሙኝም። ግን ይሄኛው ለፊቴም ለፀጉሬ ስለተስማማኝ እኔ እየተጠቀምኩት ነው። እናንተ የሚመቻችሁ መጠቀም ትችላላችሁ። ቫዝሊን ጄል ከሌላችሁ ቫዝሊን የሚመቻችሁ ቫዝሊን ብዙ አይነት ቫዝሊኖች አሉ። እንዲሁም ደግሞ ምናልባት የቫዝሊንም አላርጂ ያለባችሁ ቫዝሊን በጣም ያቃጥለኛል እንደዚህ የምትሉ የገዛችሁት ቫዝሊን ምን አይነት ቫዝሊን ነው? እና ቫዝሊን ኦሪጂናሉ ምንም ያልገባበት ኦሪጂናል የሚለው ብትገዙ በጣም አሪፍ ነው። እንዲሁም ደግሞ ቫዝሊን ቫይታሚን ሲ ያለበት አለ። ኦሊቬራ በሱ የተሰራ አለ። እኔ ኦሊቬራ በጣም አላርጂ አለብኝ እና ስለሚያቃጥለኝ አልጠቀመውም ማለት ነው። ከዛ በኋላ እንደዚህ ስትመቱ በሹካ በደንብ ስትመቱት ራሱ ክሬም ነው የሚሰጣችሁ እና ደስ የሚል በቃ ክሬሙ ራሱ ሽታው ራሱ እንዴት ደስ እንደሚል አትጠይቁኝ። የምር ሽታው በጣም ነው ደስ የሚለው። ፊታችሁ ላይ ራሱ ስታሳርፉት በቃ ደስ ነው የሚለው። በቃ ተሰስ ነው የሚላችሁና በዚህ መልኩ ተጠቀሙት። ተጠቅማችሁ ሞክሩት። በእርግጠኝነት ውጤታማ ትሆናላችሁ።
በዚህ አጋጣሚ አይበላሽም። ይሄ ምንም ነገር አይበላሽም። እኔ በቀደም የተጠቀምኩት የሰራሁት በኮኮምበር ሰርቼ ነበር፣ ግን ለሳምንት ምንም አልሆነም። እኛ ጋር እርግጥ ብርድ ነው፣ ብርድ ቢሆንም እኛው ግን የተጠቀምኩ ሎሚ ደግሞ አይበላሽም። ሎሚ ምንም ነገር አያበላሸውም። አንድ ነገር ሎሚ ሲኖርበት እንዲሁም ብዙ ነገር የሆነ በሚሰሩ ሰዓት የሚያስቀምጡት ነገር ሲኖር ሎሚ ጨምሩበታል። ሎሚ ምንድን ነው ጠንካራ እንዲሆንና እንዳይበላሽ ይረዳዋል ማለት ነው። ስለዚህ ሎሚ ስላለበት ደግሞ ምንም አይበላሽም። ዞሮ ዞሮ ጄሉንም ጄል ነው፣ ተሰርቶ ያለቀ ጄል ነው፣ አይበላሽም። እና ኦሊቭ ኦይል ብትጠቀሙ እናንተ ምሳሌ፣ እኔ ደግሞ የተጠቀምኩ ቤቢ ኦይሉንም አይበላሽም እና ምንም አይበላሽም። ውጭ ራሱ ብታስቀምጡት አይበላሽም። ከዛ በኋላ ፊቴ ታጥቤ በሳሙና ታጥቤ እንደዚህ በቃ ልውጣም ብትወጡ ተቀብታችሁ መውጣት ትችላላችሁ። ይሄ እናክል ማምሻ ሲሆን ማለት ነው። በፀሐይ ግን በፀሐይ ሲሆን ያው በጣም ፀሐይ ካለ ሎሚ ትንሽ ብቻው ሲሆን ነው እንጂ ጉዳት የሚያመጣው። ብቻው ተቀብታችሁ ሎሚ ተቀብታችሁ በፀሐይ እንዳትወጡ እንዳልኳችሁና፣ ግን እንደዚህ ሲሆን ግን ተቀላቅላችሁ ሲሆን ግን ምንም ችግር የለውም። ወይም ደግሞ እንደዚህ ትታችሁት በደንብ መሳጅ አድርጋችሁት ፊታችሁ ለ30 ደቂቃ ወይም ደግሞ ለ20 ደቂቃ ትታችሁት ከዛ በኋላ ለቅለቅ ማለት ትችላላችሁ። ነገር ግን አትታጠቡት። አለመታጠብ ይቻላል። ሳትታጠቡ ማታ ተቀብታችሁ መተኛት ትችላላችሁ እና ማታ ተቀብታችሁ መተኛት ትችላላችሁ፣ አለመታጠብ ትችላላችሁ። ነገር ግን እንደነገርኳችሁ በፀሐይ ለምሳሌ ጠዋት ተቀብታችሁት ለመውጣት ካሰባችሁ በቃ 1 ሰዓት ወይም 30 ደቂቃ ፊታችሁን በደንብ መሳጅ ካደረጋችሁ ፊታችሁ ውልውል ነው የሚለው፣ በቃ ጽድት ያለ ነው የሚያረግላችሁ። ስለዚህ መውጣት ትችላላችሁ፣ መታጠብ ትችላላችሁ ለማለት ፈልጌ ነው እንጂ ይሄኛው ምንም መታጠብም አስፈላጊ አይደለም። ነገር ግን እኔ ምንድነው ሎሚ ስላለበት ለሰውነታችንም ለፊታ ችንም በብዛት እንደዚህ በፀሐይ ሎሚ አድርገን መውጣት ስለማይፈቀድና እሱም ደግሞ ስላዳመቅኩ ነው። እናንተም ደግሞ እኔ ስለተጠቀምኩ ሳይሆን ሰርች አድርጋችሁ የምትቀቡትን ነገር ሰርች አድርጋችሁ ስለዛ ጥቅሙና ጉዳቱን የማወቅ ግዴታ አለባችሁ። እኔ አንድ ሰው ስለተጠቀመ ብቻ አይደለም ሁሌ የምላለው። ብዙዎች ምንድነው እናንተ በቃ ለቪዲዮ ብላችሁ ምንም የሚል ሰው አለ። ግን ምንድነው እኔ የሚያስበልጠው መጥፎ ኮመንት 90% ቢጽፈ ራሱ ጥሩ ኮመንት 10% የጻፈው ያ 10 ነው ማስቀደም ያለብን ማለት ነው። ምክንያቱም ያው አንዳንድ ሰው ዝም ብሎ ጫራ አድርጎ የሰው ሞራል ለመንካትም ሆነ ጫራ አድርጎ የመሄድ እንትን አለውና ስለዚህ እኛ ምን አገባን። እኔ የጠቀመኝን ያው መልካም ሰዎች አሉ ለነሱ ለማስተላለፍ እንትን እላለሁ። ስለዚህ ምንም ችግር የለውም ለማለት ፈልጌ ነው። ከዛ በኋላ ያው ፊቴ በነገራችን ላይ አበባ ነው ያስመሰለኝ። በቃ ራሳችንን እንጠብቅ፣ ራሳችንን እንንከባከብ። በዚህ አጋጣሚ ኮመንት ቲክቶክ ላይ አንድ ኮመንት አይቼ ነበር። ምን ነበር ልበላችሁ መሰላችሁ? ልንገራችሁ፣ ያው ነግራችሁ ልለፍ ብዬ ነውና አንዷ እንኳንና ራሴን የምጠብቅበት ራሴን እንደዚህ የምንከባከብበት ምበላበት ሰዓትም የለኝም ብላ ጽፋ በጣም ብዙዎቹ በጣም ላይክ አድርገውት ነበርና አሁን ያው የዛሬ አድርገውና ቲክቶኬ አዲስ ቲክቶክ ከፍቻለሁ። የባለፈው ቪዲዮ የባለፈው የመጀመሪያ የከፈኩት ቲክቶኬ ለወንድም ሰጥቼዋለሁ። ያው እንስራበት ምናምን ስላሉ ለልጆች ሰጠዋቸው ማለት ነውና እሱ ምንድነው 1 ሚሊዮን ታይቶ ነበር ያ ቪዲዮና በጣም ነበር ግርም ያለኝ እግዚአብሔርን። እና ደግሞ የሩዝ ማስክ ነበር። ወይኔ ሳልጨርስላችሁ ቪዲዮ አለቀ። በቃ በሌላ ቪዲዮ ነግራቸዋለሁ።